መነጋገሪያነቱ የቀጠለው የደህንነቱ ሹም ሬድዋን ሁሴን መፈንከት ትኩረታችን ነው። ብልጽግና ፓርቲ መንግስት በሀገሪቱ ውስጥ ታጥቀው ለሚንቀሳቀሱ ኃይሎች ከ14 ጊዜ በላይ የሰላም ጥሪ ማቅረቡን አስታውቋል። ዝርዝሩን እንመለስበታለን። የኢትዮጵያ ነዳጅ አቅራቢ የሆነችው ኩዌት አስደንጋጭ መረጃንም ይፋ አድርጋለች። እንደዚሁም ለዓመታት የመሩትንና በበርካታ አውድ ውጊያዎች ያዋጉትን ጦር የከዱት ጄኔራል ጉዳይ እንመለስበታለን። መቀሌ እንደምን አደረች፣ ማን ምን አለ የሚለውንም አካተናል። ጤና ይስጥልኝ። የመረጃ ጥንቅራችን ተጀምሯል። በመግቢያችን ላይ ያደመጣችሁትን አበይት ነጥቦች እንደሚከተለው በዝርዝር እንመለከታለን። ወደ ቀዳሚው ጉዳያችን አመራን። አቶ ጌታቸው ረዳ ለአምባሳደር ሬድዋን ሁሴን መነጋገሪያነቱ የቀጠለ የደህንነቱ ሹም ሬድዋን ሁሴን መፈንከት ከሰሞኑ በደህንነቱ ሹም ላይ የጤና መታወክ እንደደረሰ የሚገልጹ መረጃዎች በማህበራዊ ድረገጾች በሰፊው ተሰራጭተው ነበር። ከዚህ ባለፈ ሬድዋን ከሰሞኑ ጠጉራቸውን ላይተው ግንባራቸው ላይ ሰፊ ጠባሳ ወይንም ስንጥቅ የሚታይበት ምስል ተሰራጭተውም ነበር። ይህ ክስተት በብዙዎች ዘንድ ጥያቄን አስነስቶ ነበረ። ከዚህ ምላሻቸው ቀደም ብሎ የደህንነቱ ሹም ለሕክምና ወደ ውጪ ሀገር ሄደዋል የሚሉ ጭምጭምታዎችንም ያጋሩ ዘገባዎችም ነበሩ። ነገር ግን ፋክት ቼክ ኢትዮጵያ ባጣራቸው መረጃ መሰረት አቶ ሬድዋን በመልካም ጤንነት በስራቸው ላይ እንደሚገኙ ለማረጋገጥ ችለናል። ራሳቸው የብሔራዊ መረጃና ደህንነት ዳይሬክተር ጄኔራሉ ሬድዋን ሁሴንም ስለ ግል ጤናቸው ይፋ መረጃ ሰጥተዋል። የብሔራዊ መረጃና ደህንነት ዳይሬክተር ጄኔራሉ ግንባራቸው ላይ የተፈጠረው ጠባሳ ከ2 ሳምንት በፊት በሀገራዊ ጉዳይ የሚመክር ስብሰባ አስተናግደው ለምሳ እንዳረፉ ንፋስ ለመከላከል የተጋረደ የእንጨት አካፋይ ወይንም ፓርቲሽን ዎል ሚዛን ስቶ ወድቆባቸው እንደሆነም ተናግረዋል። ሬድዋን የታከሙትም አሚን ሆስፒታል ነው ሲሉ ወደ ውጭ ሀገር እንዳልወጡ ሞግተዋል። እነዚህን የብዙዎች ሙግትና የደህንነቱን ሹም ማስተባበያ የተመለከቱት የጠቅላይ ሚኒስትር አብይ የቀጠናው አማካሪ ጌታቸው ረዳ ለሕክምና ወደ ባህር ማዶ አቅንተዋል መባሉን ተመልክተው ነው የቀለዱት። ጌታቸው የባልደረባቸውን ልጥፍ ሲያጋሩ እኔኮ እንደኔ እዛው መተኛቶን ሰምቼ ቤልጂየም ብራስልስ ሆስፒታል ውስጥ ሳፈላልጎት ነበረ በሚል አጭር ፌዝ ያለ ጽሑፍም ነው። ወደ ጥንቅራችን ሌላኛው ክፍል አመራን። መንግስት ለታጠቁ ኃይሎች ከ14 ጊዜ በላይ የሰላም ጥሪ አቅርቤያለሁ ሲል አስታውቋል። ብልጽግና ፓርቲ መንግስት በሀገሪቱ ውስጥ ታጥቀው ለሚንቀሳቀሱ ኃይሎች ከ14 ጊዜ በላይ የሰላም ጥሪ ማቅረቡን አስታውቋል። የፓርቲው የህዝብና ዓለም አቀፍ ግንኙነት ዘርፍ ኃላፊ ዶክተር ቢቂላ ሁሪሳ የቀረበውን ጥሪ ተቀብለው ወደ ሰላማዊ መንገድ የገቡ አካላት ቢኖሩም ጥሪውን ውድቅ ያደረጉና ከውጭ ኃይሎች ጋር ግንኙነት ያላቸው እንደሚገኙበትም ጠቅሰዋል። ዶክተር ቢቂላ ይህንን የተናገሩት አሃዱ ሬዲዮና ቴሌቪዥን ምርጫ በሐሳብ ብልጫ ለኢትዮጵያ በሚል መሪ ቃል ባዘጋጀው የፖለቲካ ፓርቲ የክርክር መድረክ ላይ ነው። በአሁኑ ወቅት በአማራ በኦሮሚያና በቤኒሻንጉል ጉሙዝ ክልል የሚታዩ ግጭት በውጭ ኃይሎችና በኢትዮጵያ ታሪካዊ ጠላቶች የሚደገፉ ናቸውም ብለዋል። እነዚህ የውጭ አካላት ለታጣቂዎቹ ስልጠና፣ የገንዘብ ድጋፍና ትጥቅ እንደሚያቀርቡ በመጥቀስ የታጣቂዎቹ አጀንዳ የህዝብ ሳይሆን የውጭ ኃይሎች ፍላጎት ነው ብለዋል። በሌላ በኩል ትክክለኛ የህዝብ ጥያቄዎች በሀገራዊ የምክክር ኮሚሽኑ አማካኝነት በአጀንዳነት እየተያዙ መሆኑን ዶክተር ቢቂላም ገልጸዋል። ማንኛውም የህዝብ ቅሬታና ጥያቄ ሰላማዊ በሆነ መንገድ በዚሁ የምክክር መድረክ ሊመለስ እንደሚችልም አክለዋል። ለመንግስት ተደጋጋሚ የሰላም ጥያቄ አዎንታዊ ምላሽ የሚሰጥ ታጣቂ ኃይል ካለ በየትኛውም ጊዜ ለማስተናገድ መንግስት ዝግጁ እንደሆነ የብልጽግና ፓርቲ ተወካይ አረጋግጠዋል። መቀሌ እንደምን አደረች፣ ማንስ ምን አለ? ህወሓት ወደ ስልጣን ለመመለስ ያሳለፈውን ውሳኔ ተከትሎ ነዋሪዎች ጦርነት ይቀሰቀስ ይሆን ወይስ የአገልግሎት መቋረጥ ይፈጠራል በሚል ፍርሃት ውስጥ መሆናቸውን እየገለጹ ነው። የቀድሞ የህወሓት አመራሮችም ተቃውሟቸውን ማሰማት ቀጥለዋል። ፕሮፌሰር ክንደያ ገብረ ህይወት እነዚህ ጦርነት ናፋቂዎች የእኛን እጣ ፈንታ እንዲወስኑ እስከተፈቀደላቸው ድረስ ሰላም አይኖርም ሲሉ ይፋ አድርገዋል። የህወሓት ማዕከላዊ ኮሚቴ ያሳለፈውን ውሳኔ ተከትሎ ስምረት ፓርቲ አመራር የሆኑት ፕሮፌሰር ክንደያ ገብረ ህይወት ጠንካራ ተቃውሞም ሰንዝረዋል። ወንጀለኛ ስሉ የጠሩት ቡድን እስካለ ሰላም እንደማይኖርም ገልጸዋል። ፕሮፌሰር ክንደያ በትግራይ የሚገኘው ወንጀለኛ ቡድን ከጦርነት በፊት የነበረውን የ2020 ወይንም የ2012 ዓመተ ምህረት የክልል ምክር ቤትን ለመመለስ ክልላዊ አስተዳደሩን ለማፍረስና ከጎረቤት ሀገራት ጋር ያለውን ህገወጥ ግንኙነት ለማጠናከር መግለጫ አውጥተዋልም ብለዋል። እነዚህ እርምጃዎች በፕሪቶሪያ የተፈረሙን
የሰላም ስምምነት ውድቅ የሚያደርጉና በአካባቢው ያለውን ደካማ ሰላም በቀጥታ ለአደጋ የሚያጋልጡ እንደሆኑም አመላክተዋል። እንዲህ ያለውን እንቅስቃሴ ሰላም ወዳድ በሆኑ ወገኖች ሁሉ ሊወገዝ ይገባል ያሉት ፕሮፌሰር ክንደያ ይህ ወንጀለኛ ቡድን ተጠያቂ ሊደረግ ይገባልም ብለዋል። እነዚህ ጦርነት ናፋቂዎች የእኛን ዕጣ ፈንታ እንዲወስኑ እስከተፈቀደላቸው ድረስ ሰላም አይኖርም ሲሉም አስጠንቅቀዋል። ይህ ሸገር ታይምስ ነው። የመረጃ ጥንቅራችን እየተደመጠ ነው። የኢትዮጵያ ነዳጅ አቅራቢ የሆነችው ኩዌት አስደንጋጭ መረጃን ይፋ አድርጋለች። ኩዌት የነዳጅ ሀብቴን በፍጹም ወደ ገበያ ማቅረብ አልቻልኩም ስትል ነው ይፋ ያደረገችው። ኩዌት ኢትዮጵያ የሚያስፈልጋትን አብዛኛውን የነዳጅ ሀብት ለማቅረብ ስምምነት ፊርማ የነበረው ከጥቂት ዓመታት በፊት ነው። በስምምነቱ መሰረት በሀገሪቱ ከ50 እስከ 60 በመቶ የሚሆነው ናፍጣና 100% የአውሮፕላን ነዳጅ እንዲሁም ቤንዚን ለማቅረብ ነበረ የተስማማቸው። ይህ ውል 1.3 ቢሊዮን ዶላር ይደርስ ነበረ። ነገር ግን በሆርሙዝ ሰርጥ መዘጋት ምክንያት ሀገሪቱ የነዳጅ ምርቷን ወደ ኢትዮጵያ መላክ አልቻለችም። ይህ በሆርሙዝ የባህር ሰርጥ ላይ በተጣለው የእንቅስቃሴ ገዳ ሳቢያ ኩዌት ወደ ውጪ በምትልካቸው ድፍድፍ ነዳጅና የተጣሩ የነዳጅ ምርቶች ላይ ከአቅም በላይ የሆነ ሁኔታ እንዳጋጠማት ማስታወቋ ተሰምተዋል። የኩዌት መንግስታዊ የነዳጅ ኩባንያ ሰርጡ መዘጋት መርከቦች ወደ ፋርስ ባህረ ሰላጤ እንዳይገቡ እንቅፋት በመሆኑ ለደንበኞቹ የገባውን ውል በታቀደው መሰረት መፈጸም አለመቻሉን አስታውቋል። ይህ የኩዌት ውሳኔ በውል ስምምነቶች ላይ የሚካተትና ድርጅቶች ከአቅማቸው በላይ በሆነ ፈጠራዊ ወይም ፖለቲካዊ ምክንያት ግዴታቸውን መወጣት በማይችሉበት ወቅት የሚጠቀሙበት የህግ አግባብ መሆኑን ብሉምበርግ ዋቢ አድርጎም ካፒታል ዘግቧል። ኩባንያው ለደንበኞቹ በላከው ማሳሰቢያ የነዳጅ አቅርቦቱ ሙሉ በሙሉ ባይቋረጥም በጊዜ ሰሌዳው ላይ መስተጓጉሎች እንደሚኖሩ መጠቆሙን ነው ዘገባው ያመላከተው። ወደ ውጭ ጉዳዮች እናምራችሁ። ለዓመታት የመሩትንና በበርካታ አውድ ውጊያዎች ያዋጉትን ጦር የከዱት ጀነራል አልቡርሃን ሰሞኑን ከሱዳን ፈጥኖ ደራሽ ሰራዊት የከዱትን ከፍተኛ የጦር አዛዥ በሰሜናዊ ግዛት ተቀብለዋል። የሱዳን ሉዓላዊ ምክር ቤት ፕሬዝዳንት አብዱል ፈታህ አልቡርሃን ከሱዳን ፈጥኖ ደራሽ ሰራዊት ወይንም አርኤስኤፍ ሰሞኑን በመክዳት የወጡትን ከፍተኛ የጦር አዛዥ እሁድ ሚያዝያ 11 ቀን 2018 ዓ.ም በሀገሪቱ ሰሜናዊ ግዛት ተቀብለው አነጋገሩ። ተንታኞች ድርጊቱን በቅርብ ወራት ውስጥ በሱዳን ፈጥኖ ደራሽ ሰራዊት ውስጥ ከተከሰቱት ከፍተኛ ክፍፍሎች አንዱ እንደሆነም ገልጸውታል። አልቁባ በሚል ቅጽል ስሙ በስፋት የሚታወቀው ሜጀር ጀነራል አልኑር አህመድ አዳም ከሰሜን ዳርፉር ካርቱም አካባቢ በመሸሽ ዳንጎላ ከተማም ገብተዋል። የጀነራሉ የበሱዳን ፈጥኖ ደራሽ ትግል አጋርነትን በመቀየር ወደ ጀነራል አልቡርሃን ጦር መቀላቀል በሚያዝያ ወር 2015 ዓ.ም በሱዳን ከፈነዳው የእርስ በርስ ጦርነት ወዲህ በቡድኑ ውስጥ የታየ ጉልህ ለውጥ ተደርጎም ተወስደዋል። አልጀዚራና አልአረቢያ እንደዘገቡት አልቡርሃን ከከፍተኛ የጦር መኮንኖች ጋር በመሆን ለአልቁባና አብረውት ለነበሩት ኃይሎች ደማቅ አቀባበል አድርገውላቸዋል። ዶናልድ ትራምፕ ከኢራን ጋር አዲስና እጅግ የተሻለ ስምምነት ለማድረግ እየሰሩ መሆኑን አስታውቀዋል። ፕሬዝዳንት ትራምፕ እያዘጋጁት ያለው አዲስ እቅድ እንደ አውሮፓውያኑ አቆጣጠር በ2015 ዓ.ም በፕሬዝዳንት ኦባማ ዘመን ከተደረገው የኢራን የኒውክሌር ስምምነት እጅግ የላቀና የተሻለ እንደሚሆን በይፋ ገልጸዋል። ትራምፕ የቀድሞውን ስምምነት የሀገሪቱን ብሔራዊ ደህንነት አደጋ ላይ የጣለ ነበረ በማለት ክፉኛ የነቀፉ ሲሆን አሁን እየተቀረጸ ያለው አዲስ ስምምነት ግን የዓለምን ሰላም የሚያረጋግጥና ኢራን በምንም ተአምር የኒውክሌር መሳሪያ እንዳታገኝ የሚያደርግ መሆኑን ገልጸዋል። ስለ ቀድሞ ስምምነት ሲናገሩም የሚከተለውን ብለዋል። ያንን ስምምነት ባላቋረጠው ኖሮ በእስራኤል ላይ በመካከለኛው ምስራቅና የምንወዳቸው የአሜሪካ የጦር ሰፈሮች ላይ የኒውክሌር መሳሪያ ጥቅም ላይ ይውል ነበረም ብለዋል። ይህ አዲስ ስምምነት በመካከለኛው ምስራቅ ያለውን የኃይል ሚዛን ይቀይረዋል ተብሎ በከፍተኛ ሁኔታ ይጠበቃል። የመረጃ ጥንቅራችን አብቅተዋል። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።